ይቅርታ። ኧረ እኔ ነኝ ይቅርታ መጠየቅ ያለብኝ፣ አላየሁትም ነበር። ችግር የለውም። እሺ ይቅርታ የኔ ልጅ። እንደውም እዚህ ሰፈር ከሆንሽ ልጠይቅሽ? አይ አይደለሁም፣ ቅርብ ጊዜ ነው የመጣሁት። እንደው አንድ ልጅ ነበረች ጠፍታብኝ ስጠይቅ ውጭ ሀገር ሄዳለች እያሉ ነው። እኔም እኮ ከውጭ ነው የመጣሁት። ከውጭ ማለት ከአረብ ሀገር ነው? አይደለም። እሺ አመሰግናለሁ። የተባረክሽ ልጅ ነሽ። እሺ ታዲያ እንዴት ነው ሰፈሩን ለመድሽው? ስንት አይነት ባለጌ ሰዎች አሉ መሰልሽ። ደህና ዋሉ። እሺ ደህና ዋይ። እንዴት የተባረክሽ ልጅ ነሽ። እንኳን ደህና መጣሽ። እንኳን ደህና ቆየ። ታዲያ ምን ነው ቆየሽ? ገና ከመምጣትሽ ሀበሻነት ተጋባብሽ እንዴ? ማለት ሀበሻ አይደለም እንዴ? ማርፈድ ጀመርሽ ለማለት ነው። ያው ማርፈድ የሀበሻ መገለጫ። አንተ ልጅ ግን ቀልድ ደስ ይላል። አሁን ወደ ቁም ነገሩ እንመለስና ስለ ቤተሰቦችሽ የሆነ ያወቅኩት ነገር አለ። ምን? እናትና አባትሽ እዚህ ሰፈር ነበር የሚኖሩትና በሆነ ነገር ተጋጭተው እንደተለያዩ ሰምቻለሁ። እና ሁለቱንም አንድ ላይ ላገኛቸውም ማለት ነው? ሊሆን ይችላል። በልጅነቴ እናቴ አስቸጋሪ ባህሪ እንዳላት ታውቅ ነበረ። አባቴ ሁሌ ይመክራታል፣ ግን እሷ አትስተካከልም። ሁሌ ጭቅጭቅ ከቤታችን አይጠፋም ነበር። አሁን አንቺ መተሽላቸው ማን ያውቃል፣ ምናልባት በአንቺ ሰበብ ይታረቁ ይሆናል። እንዳፍ ያደርጋል። ግን አንድ ችግር አለ። የመንቀሳቀሻ ገንዘብ ያስፈልጋል። ለሱ ችግር የለውም። ስንት ልስጥህ? ለጊዜው 10 ሺህ በቃል? አዎ በቂ ነው። እሺ ደህና መሻሽ። እንኳን ደህና መጣህ ግርማ። ስላመጣ እንዴት ልጅከው? እሺ ያገኘው ነገር አለ እንዴ? አይ ምንም የለም። እዩኤልን ፈለግከው? እሱማ ዳብዛውን አልፎታል። ቀድሞውንም ቀልብ ያወደው ነበር። እሺ ታዲያ ምን ይሻለናል? ነገሩን በረድ እናድርገው በቃ። ልጆቹስ? ሁለቱም ገብተው ተኝተዋል። ምን ነው በጊዜ ተኙ? አይ አንተ ደግሞ እነሱ እኮ ክርክር ላይ ናቸው። የምን ክርክር? ልጅ እንውለድ አንውለድ እየተባባሉ ነው። እና ታዲያ ምን ችግር አለው? ገና ልጆች ናቸው። ባናት አወልዱም እንዴ? ወይ ጉድ! አንተ ደግሞ አቤል እኮ ትንሽ እንቆይ እያላት ነው። ለምን? አላውቅም። እስቲ አንተ ምከረው። አንተን እኮ ስለሚሰማሽ ሊል ይችላል። እሺ እና ታዲያ ልግባ እንዴ? እንዴ ገርባ ምን ነካ? አሁንማ አይደለም ነገ ጠዋት። እሺ አቤልዬ ምን ሆነክብኝ ነው? ቆይ ምንድነው ያስነኩብኝ? ምን አይነት ስራ ብጀምር ነው እንዲህ ቢዚ የሚያደርግ? ቆይ ደግሞ ማን መብት ሰጠውና ነው አልኖርልም የሚለኝ? ርብቃ ምን እያልሽ ነው? ተረጋጊ። አቤል የሆነ ነገር ባይሆን እንደዚህ አይቀየርም። ምንድነው የድሮ አቤል ትዝ አለሽ እንዴ?
እንዴ ማነው ደግሞ በዚህ በኩል ለሊት የሚደውለው? ሄሎ ሄሎ ማሚቴ። ማን ልበል? ማንነቴ ምን ይጠቅምሻል? ማን ምንድነው እሱ? መልአክ በይኝ። መልአክ ምን ማለት ነው? የልጅሽ ጠባቂ። የልጅሽ? የኔ ልጅ አንተ ጋር ናት እንዴ? አዎ አጠገቤ ናት። ጉያዬ ውስጥ ተንከባክቤ እያሞኩልሽ። እባክህን የት ናችሁ ያላችሁት? ያለህበት ድረስ እመጣለሁ እባክህ። ምን ሆነሽ ነው? ተረጋጊ እንጂ። መልአክ እኮ መኖሪያ ቦታ የለው። እሺ በቃ ልጄ ደህና ናት? አዎ እስካሁን ማለት ከአሁን በኋላ ደህንነቷን የምትወስኚው አንቺ ነሽ። እኔ እንዴት ነው ደህንነቷን የምወስነው? እባክህ ጠባቂ መልአክ ነኝ ብዬሻል ነበር። የምልሽን ነገር የማታደርጊ ከሆነ ግን መልአከ ሞት ሆናለሁ። ሄሎ እባክህ አምላኬ ልጄን ጠብቅልኝ እባክህ። አቤል ወይ ርብቃ እንዴት አደርክ? ደህና ነኝ። እንዴት አደርሽ? ደህና እግዚአብሔር ይመስገን። ቁርስ አምጥቼልሃለሁ፣ ተነስ። እሺ ግን ስንት ሰዓት ነው? 2:30 አለ። 2:30? ያንቺ አምሻ እንዴ ለምን ያለቀሰቀሽ? አቤል ደክሞ ስለተኛ አልቀሰቀስኩም። ምን ነው ረፈደ እንዴ? ረፈደት ያለሽ እንዴ? በጣም ነው እንጂ አስረፈርሽብኝ። ምን አይነት ሰው ነች? አቤል ምን ሆነህ ነው? እኔ እኮ ጠዋት መሄድ እንዳለብህ አላወኩም። እሺ እስከ ዛሬ ስንት ሰዓት ነው የምወጣው? ብትነግረኝ እኮ ቀሰቅስህ ነበር። ለምንድን ነው የምነግርሽ? አይንሽ አይም እንደ ዕውር ነሽ? ዕውር? ነገር ያልፈለኩትን ነገር ታናግሪያለሽ። እሺ በቃ ቁርስህን ብላ። ቁርስ? ምን ያደርግልኛል ቁርስ? ይኸውልሽ ቢገባሽ እንጀራሽን ያጣሽው። አቤል በቃ በቃ? አዎ በቃ። ልጅ እንውለድ ማለት ነው እንደዚህ የሚያደርገህ? ከፈለክ በቃ ይቅር እንውለድ። እሺ እሺ። አቤል ቆይ ምንድነው የሆንከው? ምንም አልሆንኩም። አይ የሆነ ነገርማ ሆነሃል፣ ንገረኝ። እያለቀሽ ነው እንዴ? አይ አላለቀስኩም፣ ንገረኝ። እያለቀሽ ነው እንጂ ርብቃ። በጣም ይቅርታ፣ ስራው እኮ ስለሚያደክምና ትንሽ ቢዚ ስለሚያደርገኝ። ቆይ አቤል ምን አይነት ስራ ቢሆን ነው እንደዚህ ቢዚ የሚያደርግ? ሲያልቅ አሳይሻለሁ። በጣም ይቅርታ። እሺ እንሂድ። በቃ እሺ። አሁን ቁርስን ብላ አቤል። በቃ እንዲያውም አንቺ አጉርሽኝ። ሁለተኛ ግን እንደዚህ እንዳትናገረኝ እሺ? አልነግርሽ። እንዴት ነሽ ርብቃ? አለሁልሽ። ምን ሆናለሁ ብለሽ? ወይኔ ርብቃ፣ እኔማ በቃ ወሬ ለመስማት እንዴት ተንሰፍስፌ እንደመጣው። እንዴ ምን አይነት የተለየ ወሬ? እንዴ ርብቃ፣
እኔማ ያው ሁሉን ነገር አስማምተሽ እኮ በቃ በላይ እንወልዳለን የምትይኝ ይመስል። እሱም ቀርቶ ስድቡን በቀረልኝ። ስድብ? የምን ስድብ? ሰደበኝ። ሰደበኝ? ማን? አቤል? አውርች እውር አለኝ። ግን ወንዶች አንድ የማይረዱት ነገር አለ። ምን ቆንጆ? የሚያወሩትን ከተናገሩ በኋላ ነው የሚያዳምጡት። እሱ ያ ቃል ሲወጣው ቀላል ነገር ነበር የመሰለው። ማለቴ ዝም ብሎ ተራ ነገር በይቅርታ የሚሻር ነበር የመሰለው። እኛ ሴቶች ግን አንረሳው። ልክ ነሽ ርብቃ፣ መርሳት ከባድ። እርች አቤል አንድም ቀን እንደዚህ ይናገረኛል ብዬ አላስብም ነበር። ርብቃ ስሜታዊ ሆኖ ነው የሚሆነው። እንዴ እርች የፈለገ ስሜታዊ ቢሆንስ? ርብቃ እኮ ነኝ ሚስቱ። በቃ አይዞሽ ርብቃ። ግን ስለ ስራው ያወቅሽው ነገር አለ? የለም ምንም ነገር አልነገረኝም። በቃ በራሳችን መንገድ ያለውን ነገር ለማጣራት እንሞክራለን። እሺ? አይ እርች አያስፈልግም፣ እራሱ ይነግረኛል። እንዴ ቆይ ካልነገረሽስ? አይ እርች በገዛ ትዳሬ ላይማ ሰላይ መሆን አልፈልግም። ካልነገረኝም እንዲሁ አምነዋለሁ። እሺ ርብቃ፣ ግን በማንኛውም ሁኔታ ከጎንሽ ነው። እሺ በቃ ድምፁን እኮ መለየት አልቻልሽም? ኧረ አልቻልኩም። ቆይ እስኪ በደንብ አስቢ። ከዚህ በፊት ሰምተሽ አታውቂም? አላውቅም፣ ግን ስሰማው የሆነ የትልቅ ሰው ድምፅ ነው የሚመስለው። እስኪ ስልኩን ስጪኝ፣ እኔ ልደውል። አይሰራም፣ ስልኩ ዝግ ነው። እኔ እኮ ግራ ገባኝ። ምን አይነት ጭንቀት ውስጥ ነው ግን የገባነው? እንደው ግን ፍላጎቱ ምን እንደሆነ አልነገረሽም? ምንም ያለኝ ነገር የለም። ግን መልአክ፣ ሞት፣ ብቻ እገላታለሁ እያለኝ ነበር። ምን እገላታለሁ? ወይኔ ልጅ፣ እኔ ልንገላታለሽ? እንደው የት ይሆን ያለሽው? ይኸውልህ ግርማ፣ እኔ ምንም ነገር ቢሆን ግን ኢዮኤል የሚያውቅ ነው የሚመስለኝ። ልቤ እየነገረኝ ነው። ማለት ኢዮኤል ጋለች መስሻል እንዴ? አይደለም፣ ምናልባት እንደዛ ባይሆን እንኳን እሱ ያለችበትን ያውቃል። ታዲያ እሱ እኮ ጠፋ፣ ከየት እናገኘዋለን? ይኸውልህ ግርማ፣ ቀስ ብለህ እስቲ ራሔልን ጠይቃት። እሺ አንቺ ካልሽ እሞክራለሁ። እስኪ እሺ ጥሩ እሞክራለሁ። እንግዲህ ታውቃለህ እዩ፣ የጠበቅኩትና ያገኘሁት አንድ አይደለም። ማለቴ ቤተሰቦቼ እንደማገኛቸው ነበር ያሰብኩት። ታዲያ እሱ መች ይቀራል? ያው የጊዜ ጉዳይ ነው እንጂ። ያ ቀን ይናፍቀኛል። አይዞሽ በቅርቡ ይሆናል። ፍቅረኛ አለህ እንዴ? ፍቅረኛ ምን ነበር? እባክህ አትቀልድ። ነበረች። ነበረችኝ ማለት አሁን የለችም? አላውቅም፣ ትኑር ትሙት እኔ እንጃ። እንዴት? ጥላኝ ወደ ውጭ ሄደች፣ ለዛውም ቻው ሳትል። እና አሁንም ተወዳታለህ? ኧረ ትዝም አትለኝ፣ ያው ከአንዳንድ ቀን በስተቀር። መቼ አንቺ ማትኖሪበት ቀን። ስለዚህ ትዝ እንዳትል ከፈለኩኝ ካጠገብ መራቅ የለብኝም ማለት ነው እንግዲህ አንቺ ካልሽ። ደህና ነሽ? ተቀመጭ። ስፈልግሽ ነው የመጣሽው። ምነው አጎቴ በሰላም ነው? ርብቃ ደህና ነች እንዴ? ኧረ በሱ ጉዳይ አይደለም፣ ደህና ናት። እና ምን ነው? አይ በሰላም ነው፣ ትንሽ አረፈኝ። እሺ እዩ የት ነው ያለው? እኔ እንጃ አጎቴ፣ የት ይሆናል?
የኔ አንድ ጉራንጉር ውስጥ ነው የሚሆነው። የት ላገኘው እችላለሁ? አረ ባልና ሚስት ምንድነው መጥፎ ሰው የምትፈልጉት? ማለት ባለፈው ማሚቴ ያቺ መሰረት ናት ስትለኝ ነበር። አንተ ደግሞ እዩን። እኔ እሱን ብቻ ነው ፈልገው። በቃ ጉቴ አጣርቼ እነግርሃለሁ፣ አታስብ። ጥሩ ፍጠኝ። እሺ እጠብቅሻለሁ። ርብቃስ ውስጥ ናት። እሺ እዩ ሰላም ነው? ሰላም። ምን ነው አላወኩሽም ለማለት ነው? አይደለም ግን ይቅርታ ከሰው ጋር ይመች። እስኪ በዚህ እንኳን ልቦና ይመለስ። ይመሻል እንዴ ሴትዮ ምንሽ ነው? ማናት? አሪች ይባላለሁ። የእዩ የቀድሞ ፍቅረኛ ማለት የወንድሙ ሚስት ጓደኛ። አወዛገብኩሻ? በነገራችን ላይ ቆንጆ ነሽ። እናመሰግናለን። ደህና ወይ? ያጣፍጥልህ ዩኤል። ግን እንዳይጠረጥሩን እሺ። ግን ችግር የለውም። ደግሞ አልደወለም ማለት እስካሁን አልደወለም። እኔም እኮ ስደውል ደግሞ ስልኩም ዝግ ነው። በቃ ተስፋ ማድረግ ነው ምንም እንደማትሆን። አዎ ጋሽ ግርማ እዩን አገኘሁት። የት? አጉቲ ከሆነች ልጅ ጋር አሸገዳሚ እያለ ነበር። ምን አይነት ልጅ ናት? የሆነች ቆንጆ ነገር ነች። እንደው ራይ ማናት ታከላለች? እስቲ ገምጪ። አይ ማሚ እንደሱ ሆነ አላየኋትም። እሺ የት አገኘሁት ያልሽው? እዛ ሻይ የምንጠጣበት ካፌ የለም? እዛ አካባቢ። ተመስገን። ለምን ነው ማሚቴ? ለምንም ይሁን ተመስገን ማለት ነው አይደለም? በቃ ማሚቴ ክላስሽ ግቢና ተመስገን በይ። ሳሎን ይፈለጋል። እሺ ግን ለምንድን ነው የሚፈለገው? እሱም በኋላ ታያለሽ። እሺ ማናት ግን? ማ? የቅድሟ ልጅ። ኧረ አላውቃትም። እሷ ግን በደንብ የምታውቅ ነው የምትመስለው። ያው ሰፈር ውስጥም ታዋቂ አይደል? ለዛ ነው። እሺ በቃ አምናለሁ። በቃ አንቺ ሂጂ። ለምን ትንሽ አትሸኘኝም? ብሸኝሽ እኮ ደስ ይለኝ ነበር፣ ግን ማጣራት ያለብኝ ነገር አለ። እና ብሬክ መሆን አይሻልም? ስለ ቤተሰቦችሽ እኮ ነው። በቃ ሰዓት አንግደል። እሺ ባይ። ቻው።
አንተ ሰይጣን! አንተ ልቀቀኝ ወደዛ። አንተ ነው የምታስፈራራኝ? የታለች ልጃችን? አንተ ሰውዬ ያማል እንዴ? ስለምን ነው የምትወሩ? ልጄ የታለች እያልኩ ነው። የምን ልጅ? ምንም የምታውቀው ነገር የለም? እባክህ ወደዛ። እኔ ለራሴ ችግር እየጠበሰኝ ነው ያለሁት እዚህ። እና ታዲያ አብራሃለች የተባለችውስ ልጅ የቷ? አሃ ኧረ የላት አይደንገረች። እና ዋሸች? አልዋሸችም። ታዲያ ግን ልጅ ናት? አዎ ልጄ ናት። ኧረ እባክህ ሰውዬ ምን ሆነ ነው? እቺ ልጅ ነው? አይ እሷ አይደለችም። ታዲያ እንደሱ በላ። እባክህ ዩኤል እንድትረዳኝ እፈልጋለሁ። በምን ጉዳይ? እባክህ ልጄን አፋልገኝ። ጥሩ፣ አንተ ከረዳኝ እኔም እረዳለሁ። እኔ እንዲህ ልረዳ እችላለሁ። ያው ወረድ ነዋ ማለት ያለብህ። ወዴት ነው የምወርደው? ሰውዬ ገንዘብ ክፈለኝ ነው ያልኩህ። እሺ ለሱ ችግር የለም፣ የፈለግከውን እከፍልሃለሁ። ምንም ነገር እንዳታስብ።